ታደስ ስለዚህ እኮ ነው በቃ እኔ ደግሞ ማለት ነው እዚህ እግዚአብሔርን አንድ ግን ለምንድን ነው የማንገባባት ቦታ የለም? በተለይ ጨረቃ ፋሚሊ በኢየሱስም የተረገሙ ልጆች አንድም ከኔ ጭምር በረካ ያሉ ልጆች የሉም። ሰው የቤተሰብ ፎቶ መዘግዘግ፣ መቾኮል፣ ማልቀስ የሆነ ነገር በቃ እንደ ዝንብ ጥልቅ ጥልቅ ኖ አንተ የሚያለቅሰው እኮ ስለመወዳቸው እኮ ነው። ማንም ሰው መጀመሪያ ወይ ማወቅ ያለብሽ ነገር ማለት ነው ምንድነው የሚያወሩትን ነገር እኮ በደንብ ማሰብ አለብሽ። እነዚህ ልጆች ምንድነው ይሳሳታሉ እኮ አንድ ኮምፒውተር አይደሉም እነሱ ይሳሳሉ ናቸው። ሳሩ እኮ ይሳሳት፣ በተለይ ብሩኬ በጣም ይሳሳታል እውነት ማለት ነው። ያን ጊዜ ቀባ ይዛለሽ ሃይሚ ትሻላለች። ትናንትና ራሱ ድራማውን ረስቶ ሊሲማት ነበረ እኮ ወደ እጅ ለእጅ ራሱ አንድ እጅ ለእጅ ራሱ ተያይዟል እኮ አንድ ጊዜ የሆነ ጣታቸውን አስገብተው ምናምን። አዎ እና እዛ ወደውን የለቀቃቸው ግዴታ ነው። እና ሰው በተለይ ደግሞ የምርቁም ነገር ማለት ነው። አሁን ቅርብ ላይ የመጡ ልጆች 5 ወር 3 ወር 4 ወር የሙሉ ልጆች ናቸው እንደዚህ የሚያደርጉት የቤተሰብ ፎቶ የሚዘቀዝ የነሱ በቃ አይዶን ነው ግን እኔ አላውቅም። በቃ የሆነች ልጅ አለች ደግሞ የሃይሚን ሁሌ እንትኑ እንዳለው እኔ ማለት ነው እኔ ድሮም ጀምሬ ዚግዛጋ ላይ አንደኛ ነበርኩኝ፣ ግን በእነሱ ውስጥ የመጣ ሶስተኛ ሰው ነው። ግን ማይ ላቭ አታውቂኝም እንጂ ማለት ነው። ማይ ላቭ እግዚአብሔር ግሩፕ ነበረን። እኔ ያኛው አካውንት ተቃጥሎብኝ ነው እና ማይ ላቭ እግዚአብሔር እኔ ግን የት እንደሄዱ አላውቅም። ልጆች ብዙ ልጆች ናቸው አውቃቸዋለሁ። ስማቸውን ብጠራውም ችግር የለም፣ ግን የት እንደሄዱ አላውቅም። ብዙ ሰዎች ደግሞ አዲስ ናቸው። ገባሽ? አሁን ያሉት አዲስ ናቸው። የሚዘቀዝቁ ያንኛ የሀሰን ፍቅረኛ ይዞ ሲመጣ ምናምን ዘቅዝቀን እየሰደብን ነበረ ምናምን። ትተናል፣ ሰልጥነናል። በቃ ከኛ መማር አለባችሁ። ተውት፣ አትዘግዝቁት። ወዘድና ሰልጥናቸዋል አሉ። እኛ ሰልጥነናል። ያኔ ስናለቅስ ስናብድ ሆስፒታል ያልገባ ሰው አለ እንዴ? ኢየሱስ እኔ አሁንም ገብቻለሁ። በዚህ ዙር ምን ሆነሽ ነው? አንቺ ደግሞ ጤነኛ አይደል? አይገባሽም እንዴ ድራማው? ድራማ እንደሆነ አውቃለሁ እኮ። ምግብ እኮ እነሱ ሲጨቃጨቁ አፕታይት ይዘጋል። ከዛ ምግብ እምቢ ላይ ምን ቢሆን ጥሩ ነው? ሎሚና ዘንዝቤል ውሃ አርጌ እየጠጣሁ ደሜን ጨረስኩኝ። እግዚአብሔር እሱ ደግሞ በጣም መጥፎ ለጨጓራ መጥፎ እኮ ነው። እንደዛ ማድረግ የለብሽም እናቴ። 6 መርፌ 6 ቀን ቂጤ ያቃጥሎኝ ተይበናል። ይሄ ሁሉ መርፌ ተወጋሽው? እግዚአብሔርን ምን ሆነሽ ነው አንቺ? ግልኮስ እግዚአብሔርን ፌንት የነቀሉ ልጆች ነበሩ በፊት። እነሱ ነቅቷል። እነ ሰሚራማ አሁን ትታለች። በቃ ልብ ድካም እኔ በነዚህ ልጆች ትታለች። በጣም እግዚአብሔርን በጣም ጎበዝ ማይኪንግ የት ሄዳ ነው ግን? ኖ ማይኪንግ አለች እኮ ግሩፕ ውስጥ አይደል? ማይኪንግ ጋር አይደል ያለሽ አንቺ ከኔ ጋር ያኛው ላይ ነበረ። ያኛው ላይ ፎሎዌርስ በጣም 10,000 ምናምን ነበረ። እሱ አቃጠሉብኝ እና ሰኒን ስዘቀዝቅ እና ማን ትቻለሁ። አሁንማ በቃ ጫወኛለሁ። ማይኪንግ እኮ አለች ግን የመርኩ ቢዘቀዘቅም ምንም እኮ ነው። ማይኪንግ ሰኒ ምናምን ገብታለች። ማይኪንግ እና ነበሩ በቃ በእግዚአብሔር ምርጥ ልጆች እንዲንጃገን ፋሚሊ ከተባለ በጣም እንትን ነው። በጣም ኃይለኛ ነው። አሁን እናቴ የባል እየሰላለ እያሉ እየተባሉ ወይኔ ያኔ እና ቸሬ እና ፍቅር ብዙዎቹ በስማ ይሳቱ እኮ ነን። እግዚአብሔር ቸሬ የማይላፍ ቸሬ ግን የት ሄዳ ነው? ጌታን ግን እንግዲህ ይሄን አይነት የማዛ ቤት በኔ ቤት ይወረውራል እንዴ? እንደዚህ አይነት ነገር ወይ የማዛ ቤት ወርውሯታል። ሰዓዳን አረ ሁሉንም እየወረወረ ብሩክ አበባ ስትሰጥ ምናምን አልተረገጥ ነው። በቃ ያ ሀሰንና አንተናም ተጠልተዋል። አሁን የእውነት ነው የቀልድ ነው? ማሂ አገኘው ዛሬ። አንቺ ማሂ የምትባል ሴትዮዋ አለሽ አንቺ አካውንት ተዘግቷል። እኛ እያለቀስኩ ነው። ፎሎ አድርጉልኝ። ኧረ ጌታን አረግሻለሁ። የኔም ተዘግቶ እኮ ሌላ ማርያምን ተዘግቶ ሳይሆን ስልኬ ተሰብሮ ነው። ልጅቷ የመዳም ልጅ ስልኬ ያሰበረች ይዘጉብኛል። እኔ ያኔ ሲዘቀዘቅ ምናምን ይቺ ባለጌ ብሎ ድርግም እያደረገው አሁን ትቻለሁ። ጫዋኛለሁ። እናንተ ፎሎ አርጉልኝ በእግዚአብሔር። እንዴት ናቸው? እንደዛሬ ሲቄ አላውቅም። እንደዛሬ ድራማ ሲቄ አላውቅም።
አይደለም ልጁ ፍቅረኛዬ ናት እያለ በቅርቡ አውቃታለሁ። እንደዚህ አይነት ልጅ አይደለችም ይላል። በዛ ማድረጓ ገረመኝ። እኔ እኮ በቅርቡ አውቃታለሁ አላመለጠው ብዙ ነገር ለቅሶ ላይ ቁጭ ብሎ ነጭ ለብሶ ያለው የመቼው ማሂ ዋናው ከድራማ ማለቅ ነው አይደለ? ማንም ይዘው ይምጡ። ማለቅ ነው። እኛ ሲጀመሩ እኮ ማለት ነው ቆየ እኮ ገብቶናል። እኛ ያልገቡ ልጆች መግዲ ድራማ አይደለም እኮ ሰው የሚያናድደው ሴቶቹ የሚያወሩት ነበር። እነሱም እኮ ቃላታቸውን እንትን የሚሉት ቃላታችሁ ነው። ግን ልንገርሽማ እነሱ እኮ ሃይሚ ቁጭ ብላ ብሩኬ ልጅቷ ቁጭ ብሎ ያወራሉ። ቁጭ ብሎ ተጽፎ አይቀበሉም። እንዴት ነው ሲጀምር ሰላም እንዴት ናችሁ? እና ጨጓራችሁ ይፈጫል፣ በጣም ይፈጫል። እየጨረስን ቢሆን ይፈጫል። ጨርሰናል እንዳትሉ። እነሱ ደግሞ ሌላ አይዲያ ይዘው ይመጣሉ። እንደዛ አትሉ አትበሉ። ከጥምቀት በኋላ ይመጣል። የኛ ልጆች ናቸው እንጂ ተገማ የሆኑት። እስቲ አሁን አብርሽን ይዩት። እግዚአብሔርን ድራማ በጣም ይሰራሉ እነሱ ማለት ነው። እንደዛም ደግሞ እኮ ልንገርሽ ትንሽ ነገር ነው ቢዝነስ ነው ገባሽ? እነሱ እኮ ለተመልካች መልስ ይሰጣሉ። በቃ መልስ መስጠት አይደለም የኔ እናት፣ መልስ መስጠት ሳይሆን የኛ ልጆች እንደዛ አይነት መንገድ አይመጡም። መጀመሪያ ሲመጣ እውነት መንገድ ነው የመጡ። እውነት ነው እሱ ነው። ግን እና አብርሽ ደግሞ ጀምሮ አንድ ብሎ ሲጀምር ለድራማ ነው የመጡ መንገዳቸው ማለት ነው። ስለዚህ የእኞችና እነሱ ይለያል። ተመልካች ራሱ ገርሞኛል። ሲጀመር ልጅ ምናምን ሲባል ራሱ ያኔ እንደው ብሩክ እንደማያደርገው እርግጠኛ ሆኜ ነበር እየተናገርኩ ነበር። ደግሞ ውሸት ሲያወራ እኮ እንኳን ብሩክ አፉ ብሩክ ውሸት ሲያወራ እኮ አይችልም። ያመልጠዋል እኮ አንዳንዴ ካየሹ። አዎ ጌታን ያመልጠዋል። ውሸት ላይ የተናቀው ማን ነው የናቀው? ማን ነው የናቀው? ማን ተናንቀናል እና የራሳችን ነው እንጂ አብርሽ ማለት ነው። ዛሬ ቪዲዮ አብርሽ ቤት ሄርሜላ ቤት የለቀቀው ቪዲዮ አይቼ እንዴት እንደሳኩት እግዚአብሔር እንዴ ያስብላል። እኔም የሳኩ ነበር ያንን ዳነሽ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አለን እንግዲህ ተቀራ እንደ ብሩኬ ቢሆን ኑሮ ማለት እንደ አብርሽ ቢሆን ብሩኬ ይገላሉ። ጨረቃ ፋሚሊ ማርያምን ይገላሉ። ኧረ ቢስሚላ የዚህ እነዚህ ጨረቃ ፋሚሊ የሚባሉት አንዳንዶቹ ምን አይነት ሰው ናቸው? ይሄ እኮ የዛሬ ብቻ አይደለም። ሩታው ላይ ያለቀሰች አይደለም እንዴ? ሩታው ተወዷል። አዳምጪ። ዩቱብ እና ቲክቶከር አሉ መንግስት ማለት ነው። ዩቱብ እና ቲክቶከር ከፍተኛ ገቢ ስለሚያገኙ ለመንግስት አለባቸው ተብሎ ተወስኗል። ገባሽ? እነዚህ ልጆች ደግሞ ግዴታ ጠንክሮ ካልሰሩ እውነት አስመስለው ካልሰሩ ቪዩ ካለለ ምንም አያገኙም። እሱ ማወቃለ ጤና እና ደግሞ ስግጥጥ እንላለን። አለቃ አሁን ሳንዘቀዝቅ ማለት ነው። ሳንዘቀዝቅ ሳንሳደብ ምናምን በቃ የሆነ በመስሙር የሚሆን በዘፈን የሚሆን ሞቅ ሞቅ እያደረግን በቃ የሆነ ሻሻ አድርገን ወሬ ብናወራ ከገባሽ ማሂ አዳምጪ። አሁን እነሱን እየወጠጡ እኔ ለምንድን ነው የምዘቀዝቀው? እነሱ ሶስተኛ ሰው ላይ ነው እንጂ እነሱን እንዴት ግራ ነው የገባኝ። ሁሌ እየተሳደበ አይደለም ብሩክ እንዴት እንደሚሳደቡ እያያቸው አይደለ? ሃይሚ እንዴት እንደሚሳደቡ እያያቸው አይደለ? ተው በእናትህ። እነሱ እኮ የስድብ ሱስ ያላቸው አስተያየት መስጠት ግድ ነው። አስተያየት ማንም ሰው ይሰጣል። ማነው ዩቱብ ላይ የሚጻፈው እኮ ሁሉም ትክክል ነው። በቃ አሪፍ ነው። አስተያየትም ሆነ ምንም ቲክቶክ ላይ ያሉ ሰዎች ናቸው። ቲክቶክ ላይ ነው ላይ በላይ ደግሞ ሃይሚን የሚሳደቡ ልጆች እያየኋቸው አውጥተዋቸው አንዳንዶቹን አንቺ ሃይሚን እኮ ነው ልጅ የሚያደርጉት። እንኳን ብሩኬ ነገሩን ያመጣ እሱ ነው። ግን ሃይሚን እንዴት ነው የሚያደርጉት? የሃይሚ ይብሳል። አንቺ የሃይሚ ይብሳል። እግዚአብሔርን ምንድን ነው ያላበሱት? እሱም ቀምስ እያለበሱት እሱም ዜሮ አድርጎ ግን ስራ ሲጀምር ሁለታችሁ የተሳለ
አውቃለሁ እኮ እኔም እኮ አንዱን አላልኩም። ሲጀመር ስሚኝ እንደዛ ብላችሁ አውሩ። ኖ ይሄ ማስመሰል ነው። አዳምጪ መጀመሪያ ማቅዴ ገስት ላይ እነ ሰላም ቁጭ ብሎ ድንግል ምናምን እያሉ እኮ ሀይሚን እየተሳደበው ነው። ስለዚህ ነው እሺ። ብሩኬ እኮ እየተረገጠ እኮ ነው። ብሩኬ እኮ እየተሳደበ ነው። ሀይሚ ብቻ አይደለችም። እሱም እየተሳደባ ነው። እሱም እየተሳደበው እኮ ነው። ሁለቱም ይሰደባሉ። ግን አሁን ሀይሚን የሚሰድባት ነገር የለም። አዎ ግን ፈጣሪ ይመስገን እነሱ ስድብ ቢሳደብ ሀይሚ አይማት ብሩኬ ነው። ምንም የሚቀንሰው የሚጨመር ነገር የለም። ይሰራሉ። አሁን ትንሽ ቀን 3 ወይ 2 ወር ቆይቶ ይጀምራሉ ስራ። ታያላችሁ ይሄ ድራማ ሲያልቅ ወይ ውዴ እንዴት ነሽ? ዘዶ የኔ እናት እግዚአብሔር ይመስገን። ቪዲዮ አይታችሁ ጨርሳችኋል? አዎ ጨርሰናል። እኔ እንዴት እንደሳቁ ዘዶ እግዚአብሔር ማታ አይደለ እንደ እኛ ኢማን ቤት ነገ አሁን ልጁ አባቱ ይመጣል ብሎ ይመጣሉ ስል ዛሬ ይዞ ነው የመጣው። እግዚአብሔር እንዴት እንደሳቁ ግን ኮኔ ያሳቀኝ ማለት ማታ እኛ አውርተን ነበረ ኢማን ቤት ማለት ነው። ነገ አሁን ልጁ አባት ብሎ አንድ ወንድ ይዞ ይመጣሉ ስትል ይዞ ነው የመጡ። ኧረ ጉዴ ፈላ። ብዙ ቤት ተናግረዋል። ብዙ ቤት ተናግረዋል። ብዙ ቤት ሁሉም ልጁ ይዞ ይመጣሉ እያሉ ነው። አሁን እዚህ ማለት ነው መሳደብ ምናምን አታውሩ። ካላስ ሌላ ነገር አወሩ። ማንን ተሳደበ የራሱ ጉዳይ። ግን አገባኝ እነሱ ብቻ ድራማ ይጨርሱ እንጂ ምንም ብሰራ ይመቹኛል። በቃ ምንም ብሰራ ሀይሚ ብላለች እኮ ያ ወይን ያሰራቸው ያ እንትን ያረጋችው ቀን ይሄም ያሰድብ ነገር እንደሆነ ያውቃለሁ ብላለች። እነሱ ያውቃለሁ። ስለዚህ ተናግራለች። ፋበሎ እናንተ ውዶች ማሮች ፍቅሮች ልጆች ማለት ነው። እኔ ብዙ ልጆች ታዝቤያለሁ። እናቱ ልጅ ወለደች፣ እናቱ ልጅ ወለደች። አይተን ነው የመጣ ነው የኔ ውድኛ፣ አይተን ጨርሰን ነው የመጣ ነው። እሺ ሶሪ ማሂ እኔ ልንገርሽማ እኔ ሀይሚና ብሩኬ ስራ ሲጀምር ምንድን ነው ጨረቃ ፋሚሊ ምንድን ነው ችግራችሁን? ግራ ገባኝ። ሰው አመት ይሰራል እኮ አመት ተጨማልቆ ራሱ እንደው እንዴት እንደምንተለጥፎ ነው የሚሰሩ አይደለም። አንቺ እነሱ ለምን ይሰዳደባሉ? ብሩክና ሀይሚ ሲጀመር በስርዓት አይሰሩም። ታዲያ መሳደብና መለጠፍ ተከባብሮ ቢሰሩ እኮ ችግር የለም። እውነት ለመናገር ምንድን ነው የምንማረው? እኔም ከስድብ ላይ ምንም አልማርም። አንቺ ቸሪ ቶሎ መልሽ። እግዚአብሔር ስልኬ ተበላሽቶ ነው። ኖ ስሚኝ ፋሲልን ያመጡ ሰዓት ማለት ነው ሀይሚና ብሩኬ አንድ ነበሩ። እንደዚህ ሆኖ ቢሰሩ ችግር የለም። ዛኔም ስድብ አለ ቢሆን ያስገባው ነገር እነሱ ሲጣሉ እኮ ነው አይደለም። እነሱ ካሜራ ጀርባ አልተጣሉ እኮ። አዎ 20 ደቂቃ የሚያወሩት ነገር እኮ ሰውን እዚህ ያናዳል። እነሱ ቢከባበሩ ችግር የለም። ውጭልኝ አትንከኝ ምናምን ከዛ እዚህ ላይ አዳሜር እንላለን። ከራስ በኋላ በከባዱ ይመጣሉ። ጠብቁ። ከ3 ወር በኋላ ይሄ ስራ ያልቅናል። ከመጡ የኔ የተዘቀዘቀው አሻንጉሎቴ ያለችን እሱን ፕሮፋይል አስቀምጬ መዞር ነው። ማግኘት ቤት ሼር ታደርጋለች። እኔ ሊሄድ ነው። ያው ሼር እያደረጉ ነው። እኔ ዳልቆይ ልንገርሽ ማማይ ነው አንድ ወር ሚዲያ ባንድ እግር ነው ያቆም። ይመቻችሁ። የኔ ልጆች እኮ ጀግና ናቸው። በእናትሽ እኔ ተቃጠልኩ። ይሄንን እኮ እዚህ ውስጥ አስገባችው። ማይኪንግ ናት እሷ ወጣች። እኔን እዚህ ውስጥ አስገብታ እግዚአብሔርን እኔ ነገር ያለ አይደል ድራማ ነው ብዬ መጀመሪያ ቀን ራሱ ነገር ያለ ስማ እኔም አውቃለሁ ድራማ እንደሆነ፣ ግን መሀል መሀል ላይ የሚያናድድ ነገር አለ። እኔ ስንት አውቃለሁ እግዚአብሔርን እኔ አውቃለሁ። እስከዛሬ ግን በቃ ፕሌት ተዘጋኝና ታመምኩኝ። ከዛ ችግር እኔ ራሴ ተፈጠርኩኝ እንጂ ሌላ ነገር የለም። ፋበሉ ለማንኛውም አሁን የጨረሱ ካርጎ ቤት ላይ ታርገቱ የጨረሱ ችግር የለም። ዘናበት አይደለም። ስሚኝማ አሁን ሰላም ቢሰማ የኔ አይሰማ ማሂ ዙዙ አውሩ ሲሲነኝ ቅኝማ እየለፈለኩ ነው ዛሬ። ሴትዮም የለችም። እግዚአብሔር አንቺ ግን አለሽ በህይወት። ወይኔ ያሉ ግዶች ልትበሉ
ደግሞ አንቺ ደግሞ እኮ ሰውም እኮ 200,000 ምናምን ነው እይታው ማለት ነው። ግን የጭቅጭቅ ሲሆን 300,000 ምናምን ነው የሚገባ አንቺ ሮጦ ማለት ነው። እግዚአብሔርን ሀይ ቤት የተቃጠልኩ ቀን ልንገርሽማ የሆነ 116,000 እይታ ያለ ወይኔ እግዚአብሔርን ምግብ ራሱ መብላት አዛኔ 116,000 24 ሰዓት እንዴት ነው የተቃጠልኩ። ይህን ጊዜ ይሮጣል እኮ አንዳንዴ አያዩም። በፍቅር ከተሰራ አያዩም። በጥላቻ ከሆነ እኔ ምን ሰይጣንም ያያል ይመስለኛል የእውነት። ብቻ ልጆቹ ላይ ጥፋት ያለበትም እነሱ መቼ ጥፋተኛም ብዬ አላስብም። ነግሬያን አላውቅም። አንድ ቀን ፈጣሪ ይመስገን አንድ ቀን ስራ ነው በቃ ቢዝነስ እስከሆነ ድረስ አንቺ ያስመስልሽ ካልሰራሽ፣ አሁን ፊልም ማለት ነው የእውነት ምርጥ ፊልም ሲሪየስ ሆነሽ ካልሰራሽ፣ ዝርክርክ ሆነሽ ከሰራሽ እይታ የለውም። አትወጂም አንቺም ገባሽ። እነዚህ እኮ አሁን አይዲያ ወስዶ ነው ይሄንን ነገር ብንሰራ ተብሎ ነው። እና ልጅቷ ደግሞ ተመካክሮ ነው ልጅቷ የእነሱን አይፎን ይዛ እንዴት እንትን ሰላም እያላቸው እኮ ነው የከፈተችው ቤታቸው። የእነሱን አይፎን ልጅቷ አሁን እነሱ በጤና ጊዜ ሲመጣ ያው የዩቲዩብ የሚከፍቱ ሰው መግቢያ ስሪ ብሎ ያሰራሉ አይደለም። እቺ ልጅ ደግሞ ለጸብ ጊዜ ለድራማ ስለመጣች ተመልካች ይጠረጥራል ብሎ 2 ቀን ነው 3 ቀን ልጅቷ መግቢያ ሰርታ የመጣች 2 ቀን ነው። ከቤቷ ጋር ደግሞ 3 ቀን ነው። አውቆ ነው። ኧረ በእናትሽ ደግሞ ልጅ ጋር ትሰራለች። አሁን ልጅቷ አሁን የመጣ ልጅ ቆይ ሚንተ የምትባል ልጅ ጋር ይሰራል ቪዲዮ። አሁን ይሄ ልጅ ጋር ትሰራለች ልጅቷ። እውነት ከሆነ ባሏ ከሆነ ወይ ደግሞ እኔ እንጃ፣ ግን ባሏ አስፈቅዶት ነው ወይ አሳምኖት ነው። የምር እርጉዝ አይደለችው። እንትን እኮ ነው የፕላስቲክ አይተሻታቅም? ፕላስቲክ እኮ ነው ይሄ ነገር ኖ እርጉዝ ነው። እርጉዝ ናት። እኔ እምልልሻለሁ እሱ ማለት ነው። አይመስለኝም፣ መቤትን አይመስለኝም። አንቺ እርጉዝ አንዴ ይቀንሳል አንዴ ይጨምራል። ምን ሆነሽ ነው? የተኛው እርጉዝ ነው እንደዛ የሚሆነው? የታ ሀገር ነው ደግሞ? 6 ወር እርጉዝ እንደዛ አይደለም። 7 ወር ነው አለች። 7 ወር እርጉዝ እንደዛ አይደለም እንዴ? እኔ አይቻለሁ። እስቲ እናያለን። የአንዳንድ ሰው እርግዝና ትልቅ ነው። የአንዳንድ ሰው እሷ እኮ ጡት አካባቢ እኮ እርግዝና የለን እኮ። ምን ሆነሽ ነው? ፎቶ አይተሽ አታውቅም? ያረገዙ ሰው ኖ እርጉዝ አይደለችም። ተመልካች ነው አይዲያ ሰጥቶ በቃ እርጉዝ ናት ብሎ መጡ። ባይመጡ ራሱ መስራት አይችሉማ። አይዲያ ራሱ አጭር ነው የሚሆነው። ፍቅረኛ ብሎ ቢሰራ አይዲያ አጭር ነው የሚሆነው። አይሰራም። በረጅም መስራት አይችሉም። አውቀው ነው ዋናው ድራማ መጨረስ ነው። እኔ አይምና ብሩክ በሳቅ ነው የሚገሉኝ አንዳንድ እግዚአብሔር ውሸታችሁ። እሱ ደግሞ ችግሩ ምን እንደሆነ ታውቂያለሽ? በቃ ያስታውቅበታል እኮ ብሩኬ ደግሞ በቃ ለካ መግቢያ ቢሰራ ዛሬ ጥሩ ነበር፣ ግን ብሩክ ሲያወራ ማርያምን ያስታውቃል። እሷ እንደውም ሲሪየስ ሆና ነው የምታወራ። እሷ ናት እንደውም የሆነ እንደሚያምር በቃ እውነት እንደሚመስል ምናምን ማድረግ የሞከረችው እንጂ ብሩኬ እኮ በቃ እኔ ጭቅጭቅ ምናምን እንዴ እንደዛ የሚባል ነገር ላይ ቆሞ ነው የሚያወራው። ሲጠፋ ማለት ነው ነገሩ ሲጠፋ ይቆማል እኮ የኔን ስም አጥፍታ እንዴት እኔ ከእሷ ጋር አለያይታ ምናምን ብሎ ማበድ የነበረበት ሰውዬ እኔ እንደውም አልፈልግም እግዚአብሔርን እኔ ገረመኝ። ታውቂያለሽ በቃ የሆነ ነገር ታያለሽ፣ ትረጃለሽ። ገባሽ? ምስኪን እኮ ነው እግዚአብሔርን ብሩክ ምንም ለድራማ ቢሆን ተዘቀዘቀ መሰለኝ። አፍላ ፍቅር ይሁን ተከታይ ድራማ ይሁን እንደዛ አይነት ድራማ ሲሰራ ቲክታክ ላይ አጭር ቪዲዮ ሲሰራ እኮ ነው ሰው ለትወና መርጦ የሚያገኙ ማለት ጠይቆ ምናምን ትወና ትችያለሽ ድራማ ትሰራሽ ምናምን ብሎ ይጠይቃሉ አይደለም። ብሩክ እንደዛ አይነት ነገር አይሆንም። አይሆንም፣ እውነት አይሆንም። በደንብ እንትን ማድረግ አለበት፣ ማጥናት አለበት። አይሆንም፣ እሱ ብጠና አይችልም። ሀይሚ እንደ ሚኪ ናት። ሚኪ ትወና አይተሽ ታውቂያለሽ? ቲክታክ ላይ ገብቷል። በጣም ሀይሚ በጣም ትታውናለች፣ የምር በጣም ማለት ነው። በኢየሱስ ሬስ ሆና ነው የምታውነው። አትስቅም፣ ምናትልም እቺ ቤዛ በጣም ትችላለች። ማርኬ ፍቅረኛ እግዚአብሔርን እሷም ትችላለች። በዚህ ጽጌም በጣም ትችላለች። ጸጌ ድራማ ትችላለች። ሩታም ትችላለች።
ሩታም ትችላለች፣ ግን ጽጌ በተለይ እውነት አስመስላ አሁን ባለፈው ቡታጅራ ሄዳ ወንዶች እንትን ሲሉ ምናምን በቃ ስታስመስል እውነት አይመስልም። 3 ወር እኮ ጸጌ እኮ ድራማ ትሰራለች እኮ ኖርማል ድራማ ትሰራለች፣ ኖርማል ድራማ ትሰራለች አውቃለሁ። ግን በቃ በጣም በፊትም ጽጌ በሌሊት ምናምን ተነስታ ዳኒ ፕራንክ ስታረግ ምናምን ራሱ ድራማ ሳትጀምር ምናምን በጣም እንትን ሲል ነበረ፣ በጣም ትታውን ነበረ ጽጌ ማለት ነው። የምር በጣም ጎበዝ ናት። እና እኔ እንደውም በፊት እነ ዳኒ 3 ወር ነው የሰሩ። አሁን በቅርብ ጊዜ ነው አይደለም ዳኒ ዩቲዩብ የከፈተው። ጸጌ እንደዛ 200,000 እሱ ገብቷል፣ እሷም ገብታለች። በቃ አቁም ድራማ ጨረሱ። በፊት እኮ ዳኒና ጽጌ በፊት ዩቱበሮች ናቸው እኮ በጣም ከማንም ተከታይለ እኮ አውቃለሁ። ሸጦ ነው እንጂ አካውንታቸውን ሸጧል፣ ተሸጦ ነው ሸጦ ነው። እሷ በፊት ማማ ነበረ መሰለች መጀመሪያ ላይ ዩቱብ እንትን ያሉ ሄለን ታውቂያታለሽ? ሄለን ቀጭ ነው ከናሂ ጋር የምትሰራ ሄለን በቄጤ ምናምን አሰርቼ ምናምን የምትለው በጣም ጎበዝ፣ በቃ በጣም ጎበዝ ልጅ እሷ ነበረች። ትወና በጣም ትችላለች። ጽጌ እንትን ነበረች። ከዛን ጽጌና ዳኒ ነበሩ ከአዲስ አበባ ደግሞ። ከዛም በኋላ አብሪሽና እቺ ፍቅር አብሮ ሲሰሩ በጣም እኔ ከታተል ነበረ። እነ ኢዮብ ቤተሰብ አያቸውሎ ቃል እንደ አዲሱ ምናምን እነሱ አያቸውሎ። እንደሞ ሳሚር እንደ ፋኒ ምናምን እነሱ አያቸውሎ።